اسبل دي كوي متى هاي انت ምንም አታስብ እሺ ቃል ነግረኛ ችግር የለውም ለሱ ልጆች ቤቱን እያያችሁ መጣው ና ከዚህ ልጅ ጋር ስትሳሳም ቢያዩ ምንም ይሉ ይመስላል ስለሱም ቢሆን ምንም አያገባኝ እንዴት አያገባም አባታቸው እኮ ነው ላይምራቸው ልታስብላቸው ይገባል ቆይ አንቺ እናታቸው ያላሰብሽላቸውን እኔ ለምንድን ነው ማስብላቸው እኔማ በጣም ነው ማስብላቸው አሃ ለዛ ነው በገዛ አልጋ ላይ የገዛ ጓደኛዬን አግብተሽ አሸሸ ገዳሚ ስትይ ነበር እሱን ያደረኩት እኮ አንተ የሞትክ ስለመሰለኝ ነው አትዋሺ እሱን ያገባሽው መጀመሪያም ስለምትወጁ ነው እኔ እሱን ከመጀመሪያውንም አልወደውም ነበር ምን ድጋሚ እየዋሸሽኝ ነው እውነቴን ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቅመሞችዬ እንዴት ናችሁ ሰላም ናችሁ እዚህ ሰፈር ያላችሁት እንዴት ናችሁ ደህና ናችሁ አላችሁ ሽፉ ጉድ ሰማያን ይዤ ስልኬን ይዤ እየሄድኩ ነው ማለት ነው እና ምን መሰላችሁ የሆነ ነገር እንከራችሁ ማለት ነው ያመር በጣም የገረመኝን ነገር ማለት ነው እሺ እና ዛሬ ቪዲዮ እየሄድኩ ለምን አላወራችሁም አልኩና አሰብኩ ማለት ነው ከዛ ምን መሰላችሁ ዶቼ ማለት ነው ከዛ የኔ ሴትዮና ወንድሟ ማለት ነው ቅርብ ለቅርብ ናቸው 10 ደቂቃ በእግር እንደዚህ ነው ማለት ነው የሚራራቁት ማለት ነው ከዛ ሴትዮዬ ማለት ነው ከሄደች ወዲህ 2 ወር ሆናል ነው ቤቱን ትታ ያው እኔ ቤት ወላለሁ ቤቱን ጠብቃለሁ ሲቆሽሽ አጸዳለሁ ወዲህ 2 ወር ሆናል ነው ሮመዳንን ጀምራ በቃ ዙረትና ማለት ነው ከሮመዳን በፊት 8 ቀን ነው 15 ቀን ሲቀር ሄደች ማለት ከዛ ዋይፋይ ሲያልቅ ወንድሟ ቤት እየመጣሁ ተኛለሁ ምክንያቱም ቤት ፈራለሁ ዋይፋይ ከሌለ ታውቃላችሁ በቃ እኛ ለመዲያም ቅመሞች ዋይፋይ ብቻ ካለ ሁሉ ነገራችን ሙሉ ነው የምን ነው የምላችሁ እንደውም ዋይፋይ ሲኖር ነው መሰል አላማችንን የሳት ነው ማለት ነው በነገራችን ላይ እንደኔ ከሆነ እኔ መቼም ደሞዝ የምር አለ ዋይፋይ ነው አይሆንልኝም ማለት ነው አዛ ምን ልላችሁ መሰላችሁ አዛ ዛሬ ሴትዮ የወንድሟ ሚስት ሰነ ልጆቿ ሰነ ሰራተኞቿ ሄዳለች ማለት ነው ከዛ ምን በተለይ ጥሩ ነው ሴትዮ ሪከርድ አደረገች ዚነት አለች ያልኳት ያችም እኮ መዲያም መሪምም የለችም ቤቱን ተታ እዝናት መጣለች እዚህ አንድ ሸቃላለች እዛ ፈርታ ነው ሂጅና አግዣት አላለች መሰለሽ እንደ አላለችኝ መሰላችሁ ከዛ እና ይሄውኔ ይሄርኩኝ ላስተዳድራቸው ነው ላስተዳድራን ነው ማለት ነውና የምር ነው የምላችሁ ማለት በጣም ገረመኝ ማለት ነው እና መንገድ 10 ደቂቃ ነው እኔም ደግሞ እናንተ ጋር ቪዲዮ እየሰራሁ ላውራችሁ ብዬ ነውና እንዴት ፈራን እንዴት ትፈራለህ ለአንድ ቀን እንደው ላይ ገረመኝና ጉድ እኮ ነው እኔማ ምንም አላልኩም ይኸው በዚህ ጋር ነበር የምሄደው ግን በዚህ ጋር አልሄድም ምክንያቱም ወደ ከሄደ ከዛ ወደ በጣም ገረመሽ እዚህ ናት ያቺ ሰራተኛ ባንድ ሰራተኛ ላይ ትፈራለህ ሂጅ አስተዳድራታለህ አይ እንደው ወደኛ ኢትዮጵያ እኮ ጀግና ነን አይደል የምር አልኩና እንዴት ደስ እንዳለኝ ማለት ነው እንዴ እኔ 2 ወር ስቀመጥ ፈርተሽ አልፈራሽም ብለሽ አንድ ቀን ጠይቀሽ ማታ ይለላል ነበር ከዛ እኔ ምናሽ ደሞዝ ሰጠኝ አላለኩል 40 ወር አልኩና እና ሁንላችሁ አገራችን ድሮ ማለት ነው ልጅ የሌላቸውን ሰዎች እየርና ስተዳደር ነበር ማለት ነውና አሁን ደግሞ ይሆላችሁ እዛ እጀላ አስተዳደራ ነው ሰራተኛ ትሆናላችኋለሁ ጉዲ ሰራተኛ ትፈርታ እኮ ነው ጉዲ እኮ ነው ደሞ እኮ አለ ጠባህ ኩሽና የሚሰራ ወንድ እኮ አለ ሽማግሌ መቼም እሱ ተሳፍሮ መሆን አለበት እጀው ጉዱን አይቼ ደግሞ ያመር ነግራችኋለሁ እንግዲህ ነገ ይሄን ቪዲዮ ዛሬም ሆነ አላቅላችኋለሁ እሺ እና ቪዲዮዬን በመጨረሻው እና የምር ነው ማለት ልጅቱ ፈርታ ስትጀምር በጣም ነው የሳኩት ማለት ነው ሰብሬ እርገደታ ከዛ በኋላ ወላሂ ጨለማ ነው እንዳይጣልፈኝ ደግሞ ሁሉ ሰው ተኝቷል ወላሂ 11 ሰዓት ነው ማለት በዱባይ 11 ሰዓት እና አሁን ይገርኩ ነው አስባልቱ መንገድ ለሰ እንትን የለው እና አዩ በዘጋላ አቋርጥ ማለት ነው
ሹፉ ጉድ በዚህ ጋር አቋርጥ 10 ደቂቃም አልፈጀም እንግዲህ ወላሂ 5 ደቂቃ ነው ማለት ነው። ይኸው በዚህ ጋር ላቋርጥ ማለት በዛ ጋር ሲሄድ ይረቃል። በዚህ ጋር ከሆነ ግን ሹፉ በዚህ በጨለማው ጋር ልሄድና አዛ በኋላ ቤት ሲደርስ እነግራችኋለሁ። ልጅቱ ፈርታ ነው ብለዋል እና ውዶች በዚህ በጨለማ እየሄድኩ ነው። እኛ ኢትዮጵያዎች የጀግና ነን እኮ እንደኛ ነን። የምር ነው የምላችሁ እና ወይ ጨለማ መንገድ የምር በጨለማ እየሄድኩ ነው ወላሂ ነው የምላችሁ። ያስበር ኮንተር መሸሚሄት እና በጨለማ እየሄድኩ አያችሁ እዚህ ጋር ማለት ነው። ጉድ እኮ ነው እና ደርሻለሁ ማለት ነው። አንቺ ራስሽን ጠብቂ እንደምትሉኝ ደግሞ አልጠፉም። አካነ ጉዴ ሾግ የሆነ እዚህ ቦታ ላይ ሾጋለሁ። ልግዛ ያያችሁት ቤታቸው እንግዲህ ሴት መሰራችሁ። አይኔ እናንተ ልጆች ቤታቸው እየደረስን ነው ማለት ነው። ያው ቤታቸው ደርሻለሁ። ግቢ ማለት ሰራተኛቱ ሂንዲ ናት ማለት ነው። ቆይ እጮህባታለሁ። እሺ ውዶች ይሄ ነው ቤቱ። ቆይ እጮህባታለሁ። እንዴት ልፈር ይቻልሽ ብዬ